አንድ ሙስሊም አለ። አንድ እህታችን የተዋህዶ ልጅ ናት። የተዋህዶ ልጅ የቤተ ክርስቲያን ልጅ አንድ ሙስሊም ወደደች፣ እሱ ወደዳት፣ ተስማሙ፣ ሊጋቡ በፍቅር ተጠመዱ። ጥሩ ነው መጠመድ። እንዴት ሆነው ይኑሩ ነው? አብረው መኖር ይችላሉ ወይ? አዎ ይችላሉ። በምን መንገድ? እንዲሁ በግርድፉ አልፈልግሽም አትበላት። ብታገባት በክብር ላይ ክብር ይጨመርልሃል እንጂ እንዲያውም ጽድቅም ሆኖ ይቆጠርለታል የሰው። እናንተ አሁን ይችንን አሁን ሽፍንፍን ለማድረግ ተፈልጎ ነው ማለት ፓንት አድርጎ ወይም ደግሞ ቁምጣ አድርጎ መጠመቅ ይቻላል ወይስ ራቁት ነው የግዴታ ነው? ጥምቀት እንዴት ነው የሚፈቀደው? ልብስን አውልቆ ነው። ግን ይሄ ከወገብ በታች የተለበሰ ወይም ደግሞ ቁምጣ የለበስ ነው እሱ ጸበል እንዳልተጠመቅን ስለማያስቆጥርብን ቁምጣ አድርገን ብንጠመቅ በተለይ እህቶቻችን አድርገው ቢጠመቁ የተሻለ ነው እንደውም የሚሆነው ማለት ነው። በእርግጠኝነት አይፈውሳችሁም። ያ እንደገና ሌላ በሽታ ሊያመጣባችሁ ይችላል። ስለዚህ ቅባ ቅዱስ ከቤተ ክርስቲያን ውጭ አይወጣም። ስልጣኑ የካህናት ነው። ካህናት ይቀባሉ። ሲቀቡም አውጥተው ከቤተ መቅደስ እንጂ ሱቅ ያልተጸለየበትን ወስደው ሱቅ ገዝተው ካህናት ራሱ መቀባት አይችሉም። ስርዓተ ጸሎት አለው የራሱ። ያን ጸሎት ጸልየው ኪዳን ተደርሶበት በመንበሩ ላይ ቁጭ ብሎ ያ ተነስቶ ሄዶ ነው የሚቀባ። እንዲያ ካልሆነ ፈውስም ስለማይሰጥ እንኳን በየሱቁ ካህናትም ቢሆን ቤታቸው አስቀምጠው መቀባት አይችሉም። ያለ ካህን ንስሐ መግባት የሚቻልበት ሁኔታ አለ፣ የማይቻልበት ሁኔታ አለ። እንዴት? ለምሳሌ በአረብ ሀገር ያሉ እህቶቻችንን እንመልከት። ካህናትን ሳያገኙ ቢሞቱ ሌላ ኃጢአት ሳይሰሩ ግን እያለቀሱ ንስሐ መግባት ፈልገው ካህናትን አጥተው እየተጸጸቱ እያሉ ባለበት ሰዓት እንኳን ነፍስ ከስጋቸው ብትለይ እንደ ቤተ ክርስቲያናችን አስተምሮ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ሊቀበላቸው ይችላል። አሁን ይህም በሱ ስራ አንገባም። ከጾም በፊት የተሰራውን ኃጢአት ጾም ላይ አንጥታችሁ መግባት አይቻልም። በጾም ጊዜ ዛሬ የተሰራ ኃጢአት ግን ዛሬ ይገባል። ለዚህ ነው አባቶቻችን ጠንቃቃ ስለሆኑ ሁልጊዜም ጥርን እንደፈለገሽ ስትሆኝ እንደፈለገሽ ስትኖር ኑረህ አብይ ጾም ይምጣና ያን ጊዜ ንስሐ ገባለሁ በፍጹም አይሰራም። እንዲህ አይነቱ እንዳታስተናግዱ አባቶቻችን። እናንተ እየፈራችሁ እንደው ዝም ብሎ ነይ እንጂ ተሳለሚ ስትባል ወይም እንደው ንጹህ አይደለሁም እንዴ ንጹህ ስላልሆንሽ እኮ ነው የምትሳለሚው። ስለዚህ መስቀል መሳለም ይቻላል። ጸበሉ በመጠጣትሽ ትባረኪያለሽ እንጂ ጸበሉ ልታረክሽው አትችይም። መስቀሉ ይሄን መስቀል እግዚአብሔር ይፍታሽ ሲልሽ 7 ቀን ሙሉ ታዲያ ሳትፈታ ትኑር እንዴ ተሰንብት? እንዲህ አይነት የቤተ ክርስቲያን አስተምህሮ የለም። አቡነ ዘበሰማያትን ከልቡ የሚጸልይ ሰው 80 ቅዱሳት መጻሕፍትን ተርጉሞ እንደያዘ ነው የሚቆጠር። ሊቃውንቱ አቅንተው ተርጉመው ስለሚቀበሉት ችግር የለውም። ምእመናን አንበው ቢመጡ ሊቃውንቱ መልስ ይሰጡበታል ተብሎ ነው እንጂ ቤተ ክርስቲያኒቱ በትክክል ያሳተመችው መጽሐፍ ቅዱስ የሚፈርደው ብሎ ነው እንጂ የሚማልደው አይልም። ንስሐ ያለ መምህረ ንስሐ መግባት ይቻላል ወይስ አይቻልም? ማለትም ያለ ካህን ንስሐ መግባት ይቻላል የሚሉ ሰዎች አሉና ይላል አንደኛው ጥያቄ። ይህን ጥያቄ የሚመልሱልን መልአክ አማረ ይሆናሉ። ወደ መምህራችን። እንደምን ዋላችሁ? ይሰማል ግን ነው? ስለዚህ ከተሰማ ቁሜ ልመልስ ወይስ ተቀምጬ? አጭር ነው የምናደርገው። አንዳንዴ ይቻላል አይቻልም የሚሉትን ማብራሪያ የማያስፈልጉትን ይቻላል በሚል የማይቻሉትን አይቻልም በሚል እንመልሳለን ማለት ነው። ንስሐ ያለ ንስሐ አባት ወይም ያለ ካህን ንስሐ መግባት ይቻላል ወይ ነው ጥያቄው አይደል? እንግዲህ ንስሐ የመጀመሪያው ንስሐ ማለት ምንድነው ነው? ንስሐ ማለት መመለስ፣ መጸጸት፣ ማልቀስ ማለት ነው። የበደሉትን በደል ወይም የሰሩትን ኃጢአት ማመን ማለት ነው ንስሐ ማለት። በመጽሐፍ ቅዱስ ያለ ንስሐ አባት የተመለሱ ሰዎች አሉ። የተመለሱ ሰዎች ግን ሲባል ምንድነው? አዲስ ኪዳን ስርዓት ገና እየተሰራ ባለበት ሰዓት ለምሳሌ ቅዱስ ጴጥሮስን ስንመለከት ከልቡ አልቅሶ ተጸጽቶ ሲመለስ በእርግጥ ቀድሞ ክርስቶስም ነግሮታል። 3 ጊዜ ትክደኛለህ ብሎት ነበረ። ያንን ትዝ ሲለው አልቅሶ ተመልሷል። ያ መመለሱ ሐዲስ ኪዳን ገና የሐዲስ ኪዳን የንስሐ ስርዓት ስላልተመሰረተች በብሉይ ኪዳን የነበረ እንደ ብሉይ ኪዳንም ሊቆጠር ይችላል። አንዳንዴ የጴጥሮስ ንስሐ ከራሱ ከንስሐው ጋራ ነው ያለ። ስለዚህ ከአምላኩ ጋራ ነው ያለ። አንዳንዴው የኛ ወገኖች በእምነት ማይመስሉን ይሄንን ስለሚያነሱ ነው አብሬ ጴጥሮስን ያነሳሁት። ስለዚህ ታዲያ የንስሐ አባት በሌለበት ንስሐ መግባት ማይቻል ከሆነ ቅዱስ ጴጥሮስ ለምን
ማን ነው የንስሐ አባት የሆነው የሚል ጥያቄ ስለሚነሳ ነው። የቅዱስ ጴጥሮስ የንስሐ አባት የሆነው እንባው ነው፣ ራሱ ክርስቶስም ነው። ምክንያቱም ገና በሕይወተ ሥጋ አለ ክርስቶስ። ስለዚህ የጴጥሮስ አይነጻጸርም እንጂ ያለ ካህን ንስሐ መግባት የሚቻልበት ሁኔታ አለ፣ የማይቻልበት ሁኔታ አለ። እንዴት የሚቻልበት ሁኔታም እንዴት ነው ካለ ለምሳሌ በአረብ ሀገር ያሉ እህቶቻችንን እንመልከት። ካህን ላያገኙ ይችላሉ፣ ዲያቆናትን ላያገኙ ይችላሉ፣ መምህራንን ላያገኙ ይችላሉ። እንዲሁ ነገሮቹ ሳይመቻችላቸው ንስሐ መግባት ፈልገው ግን ካህን ቢያጡ ባሉበት ቦታ ሁነው ምን ብለው ይጸልያሉ? አምላኬ ሆይ እባክህን ካህናት ካሉበት ቦታ ሳልደርስ እድሜ ለንስሐ ሳልበቃ እድሜን እንዳታሳጥርብኝ እያሉ ይጸልያሉ። ይሄንን ሲሉ ግን ምንድነው እያደረጉ ነው? ተጸጽተው ሌላ በደል ላለመበደል እየጣሩ መልካም ስራ እየሰሩ ጌታዬ እባክህ እድሜን ጨምርልኝ፣ ሌላ ኃጢአት አልሰራም፣ የባለፈው በደሌን ይቅር በለኝ ከካህናት እግር ስር እስከምደርስ እያሉ እየጸለዩ ለምሳሌ በዚህ መካከል ካህናትን ሳያገኙ ቢሞቱ ሌላ ኃጢአት ሳይሰሩ ግን እያለቀሱ ንስሐ መግባት ፈልገው ካህናትን አጥተው እየተጸጸቱ እያሉ ባለበት ሰዓት እንኳን ነፍስ ከስጋቸው ብትለይ እንደ ቤተ ክርስቲያናችን አስተምሮ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ሊቀበላቸው ይችላል። አሁን ይህም በሱ ስራ አንገባም። ጥቅል መልሱ ግን ያለ ካህን ንስሐ መግባት ይቻላል አይቻልም የሚለው ንስሐ መግባት የሚለው አይቻልም። ካህናት በሌሉበት በአሕዛብ ዓለም ቤተ ክርስቲያን በሌለበት እኮ ለምሳሌ ወደ ምስራቅ ዙረው ይጸልዩ ነበር እነ ዳንኤል። ቤተ ክርስቲያን በሌለበት ህሊናቸውን ቀራንዮ ሰቅለው ህሊናቸውን ከቤተ ክርስቲያን አድርገው ሊጸልዩ ይችላሉ። ካህናትም ደግሞ በምናባቸው እየሳሉ እስኪያገኟቸው ድረስ እየዋጉ ምናልባትም ያን እግዚአብሔር ሊቀበላቸው ይችላል እንጂ አሁን ይሄ ወዴት ይወስዳል መሰላችሁ? በጣም ምንፈራቸው ኃጢአቶች ይኖራሉ። ለአባገሌ ብነግራቸውሳ ቢናገሩብኝሳ ከዚህ ሁሉ ራሴ ንስሐ ብገባበት በራሴ ይሉና በራሳቸው ደብቀዋት ይኖራሉ። ይሄንን እንዳያደርጉ አባቶቻችን ምን አሉ? ካህናት ባሉበት ምቹ ሁኔታ ተመቻችቶላቸው ካህናት ሳይታጡ መምህራን ሳይታጡ ለብቻ ለግል ንስሐ መግባት አይቻልም። ለምን? ያማ ቢሆን ኖሮ ንስሐ አባት ሚል ባላስፈለገ ነበር። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 8 ላይ ስናነብ ሁር ወአፍትን ርእሰከ ለካህን፣ ሄድና ራስህን ለማን አሳይ ነው ያለው? ለካህናት አሳያለሁ፣ ንስሐ ግባ ማለት ነው። ይህንን ያስተማረው ራሱ ክርስቶስ ነው። ስለዚህ ያለ ንስሐ አባት ንስሐ መግባት ይቻላል የሚል አስተምህሮ የቤተ ክርስቲያን የላትም። ለእናንተ የሚጠቅማችሁ ለእናንተ ምነግራችሁ ያለ ንስሐ አባት ያለ ካህናት ምንም አይነት ኃጢአት አይሰረይም። ስለዚህ ምን ማድረግ አለብን? ሁሏን የሰራናትን ከጥቃቅኑ እስከ ትልልቁ ኃጢአት መናገር ይገባል እንጂ እንደዚያ የሚሉ ወገኖችም ካሉ ትክክል አይደሉም። ያለ ንስሐ አባት ኃጢአት አይሰረይምና እንዳትደብቁ አደራ መልሳችን ነው። ግልጽ ነው፣ ግልጽ ነው። ስለዚህ ያለ ካህን ንስሐ መግባት ይቻላል አይቻልም? በቃ እሱ ነው መልሱ። ጥያቄው ግልጽ ነው። አንድ ሙስሊም አለ፣ አንድ እህታችን የተዋህዶ ልጅ ናት። የተዋህዶ ልጅ የቤተ ክርስቲያን ልጅ አንድ ሙስሊም ወደደች፣ እሱ ወደዳት፣ ተስማሙ ሊጋቡ። በፍቅር ተጠመዱ ነው ያለኝ። በፍቅር ተጠመዱ። ጥሩ ነው መጠመድ። እንዴት ሆነው ይኑሩ ነው? አብረው መኖር ይችላሉ ወይ? አዎ ይችላሉ። በምን መንገድ? አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 10 ጀምረን ስናነብ ሁለት የተለያየ ሃይማኖት ያላቸው ሰዎች በፍቅር ማለት በአዳምና በሔዋን ስራ ቢፈላለጉ አብረው ይኑሩ ይላል። ግን አብረው ይኑሩ ማለት ግን እንዴት ሆኖ ነው? እሷን ምን ይላታል? እህቴ ባንቺ ሃይማኖት እሱ ይቀደስ እንደሆነ ምን ታውቂያለሽ? ወንድሜ ባንተ ሃይማኖት እሷ ትቀደስ እንደሆነ ምን ታውቃለህ? ያ ማለት አንድ ሙስሊም እና አንድ ክርስቲያን ወይም አንድ ፕሮቴስታንትና አንድ የተዋህዶ ልጅ አብረው ይኑሩ ማለት ሳይሆን ሲያረጋግጡ ሊቃውንቱ አሳምነው ያግቡ ለማለት ነው። ምን ብለው ያግቡ?
ሙስሊም ከወደድሽ ሙስሊሙን አመጣሽ አስተምቀሽ ማግባት ነው እንጂ በዚህ ሌላው እኮ እንዲያውም ቅዱስ ጳውሎስ ይሄን ደግሞ እንደገና አፍርሶታል። መኑ ደምሮ ለጽልመት ምስለ ብርሃን፣ ጨለማን ከብርሃን ጋራ ብርሃንን ከጨለማ ጋራ ታቦትን ከጣዖት ጋራ ማን ጨመረው ይላል። መጋባት ይቻላል። ሲቻል ግን ምን ብሎ ነው አልኋችሁ? አሳምኖ። ባንቺ ሃይማኖት እሱ ይቀደስ እንደሆነ ማለት አንቺ አስተምረሽ መክረሽ ወደ አንቺ ታመጪው እንደሆነ ምን ታውቂያለሽ? እንዲሁ በግርድፉ አልፈልግህም አትበይው ነው። እንዲሁ በግርድፉ አልፈልግሽም አትበላት። አንተ በሃይማኖት የተዋህዶን ምስጢር አስተምረ መክረ አምጥተ ብታገባት በክብር ላይ ክብር ይጨመርልሃል እንጂ እንዲያውም ጽድቅም ሆኖ ይቆጠርለታል። የሰው አንዲትን ሙስሊም አስተምሮ አምጥቶ ቢያገባ አንድ ሰው ክርስቲያን አድርጎ ቢያገባ ክርስቲያኒቱን ካገባት በላይ ክብር ይጨመርለታል። ምን ነገር አለው? አንደኛ በትዳሩ፣ ሁለተኛ ከሌላ እምነት ነጥቆ በማምጣቱ ክብር ይሰጠዋል። ላንቺም በተመሳሳይ። ስለዚህ አሳምኖ ማግባት ይቻላል። እንዴቱ ነው ይኑሩ ከተባለ ሳይፈጸም ግን መኖር ሳያሳምኑ ወደ ራስ ሳያመጡ መኖር ይቻላል አይቻልም? አይቻልም። ቅዱስ ጳውሎስ ግን የሚናገረው ባንቺ እምነት ወይም ባንተ እምነት ትቀደስ እንደሆነ ወይም ይቀደስ እንደሆነ ማለት አስተምረህ ወይም አስተምረሽ ልታመጩ ብትችይ፣ ለክብር ልታበጩ ብትችይ፣ ለክብር ልታበቃት ብትችል ምን ታውቃለህ? ሰፋ አድርጋ አይምሮህን በደንብ አድርጋ አስተምረህ አምጣት፣ አስተምረሽ አምጮ ማለት ነው። ስለዚህ በተለያየ ሃይማኖት መኖር በትዳር ተወስኖ መኖር አይቻልም። ግን አንዲትን ሙስሊም አሳምኖ አምጥቶ ማግባት፣ አንድን ሙስሊም ወይም ሌላ እምነት አሳምኖ አምጥቶ ማግባት ይቻላል። በዚህ መንገድ ነው እንጂ በተለያየ እምነት በአንድ ቤት መኖር አይቻልም ነው። እግዚአብሔር አምላክ ቃለ ሕይወት ያሰማልን። ሁለተኛ ስንቀጥል ወደ መላከ ሕይወት መምህር ዳንኤል ስንሄድ ስጋ ወደሙ መቀበል የሚቻለው እስከ የትኛው የእድሜ ክልል ነው? ስጋ ወደሙ መቀበል የሚቻለው እስከ የትኛው የእድሜ ክልል ነው? እሺ፣ ስጋ ወደሙ መቀበል የሚቻለው እስከ የትኛው እድሜ ነው? ከልጅነት እስከ ሞት ድረስ። መቼም ሰው ሲሞት አይቀበል፣ ያው እስከ ዕለተ ሞቱ ድረስ ሰው ስጋውንና ደሙን እየበላ መኖር መቻል አለበት። በዮሐንስ ወንጌል ምዕራፍ 6 ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የሕይወት እንጀራ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ተናግሯል። አምላካችን እግዚአብሔር ለሁላችንም የዘላለም ሕይወት ይስጠን። ስለዚህ ኑሯችን ሲጀመር በስጋው ደሙ ይጀመራል። ትናንትና መምህራችን ሲያስተምሩ አራቱን እንፈጽምና አንዱን በተስፋ እንጠብቃለን ነው። አንዱ ሚስጥረ ቁርባን ነው፣ ከአምስቱ አዕማደ ሚስጥሮች ማለት ነው። ስለዚህ ከልጅነት ጀምሮ እስከ ሞት ድረስ ስጋውንና ደሙን እየበሉ መኖር ነው። እኛ ፈቅደን ወደን ነው እንጂ ሕይወታችን፣ ትዳራችን፣ ኑሯችን ሁሉ መመስረት ያለበት በምንድን ነው ማለት ነው? በስጋው ደሙ ነው። ሚስጥረ ቁርባን በሚስጥረ ተክሊል አብሮ ተከልሎ ኖር የኑሮ ሁኔታ ነው። አንዳንድ ሰው እየሰራው እንዴት አገባለሁ፣ በልጅነቴ ወጣት ሆኜ ሰውነቴ ሳይደክም እንዴት አድርጌ አገባለሁ፣ እየነገድኩ እንዴት አገባለሁ፣ አይሆንም። ስለዚህ ክርስቲያን ሲባል ስጋውንና ደሙን በልቶ መኖር መቻል አለበት። ስለዚህ ከልጅነት እስከ ሞት እስከ አለው ሕይወታችን ድረስ ስጋውንና ደሙን እየበላን መኖር መቻል አለብን ማለት ነው። ስለዚህ ስጋው ደሙ የእድሜ ገደብ የለውም። አንዳንድ ጊዜ ህፃናት ናቸው ብለው ስጋውና ደሙን የሚቀበሉት በእኛ ቤተ ክርስቲያን። ከዛ ደግሞ የምንቀበለው መካከል ላይ ያለነው አንወስደውም። ይመጣና እርጅና ላይ አፈር ሲሸተን ነው የምንቀበለው። ያ አይሆንም። ከልጅነት እስከ ሞት ድረስ ስጋውና ደሙን እየበላን መኖር የአንድ ክርስቲያን ግዴታ ነው። በጾም ሰዓት ባልና ሚስት ሁለቱ አንድ አካል ናቸው። መኝታው ቅዱስ ነው ይላል። መኝታው ምንድነው? ቅዱስ ነው ይላል። ግን ይሄ ነው ተብሎ ለቤተ ክርስቲያን የማይገባ ክብር ወይም ደግሞ ለቤተ ክርስቲያን የማይመጥን ነገር ማድረግ በቤተ ክርስቲያናችን የተከለከለ ነው። መጽሐፍ ቅዱስ ይህንን ነገር እጅግ አድርጎ ይቃወማል። ስርዓተ ቤተ ክርስቲያንም አይፈቅድም። ስለዚህ በጾም ሰዓት ይሄንን ጉዳይ አትከላከሉ ይላል መጽሐፍ ቅዱስ። ነገር ግን በጾም ሰዓት ስርዓተ ሃይማኖት ስለማይፈቅደው ማንኛውም እንግዲህ ታግሶ መቆየት መቻል አለበት።
በዛ አይነት ጉዳይ ውስጥ የሚኖሩ ሰዎች ደግሞ በፈቃድ የተስማሙ እንደመሆናቸው መጠን አንዱ የአንዱን ሐሳብ ተሸናንፎ መኖር ስላለበት በጾም ሰዓት እንደ ሥርዓተ ቤተክርስቲያን የሚፈቀድ አይደለም። እሺ መምህር ቃለ ሕይወት ያሰማልን። አራስ ቤት ስለገባሁ ጸበል እርጩኝ ይላሉ። አራስ ቤት መግባት ይረክሳሉን? አራሷስ እርኩሰት አለባትን? ይላል። ይሄ ሁለት ጥያቄ ነው። ይሄ ጥያቄ የመጣ ከእህቶች ነው እርግጠኛ ነኝ። በቤተ ክርስቲያን በጣም የታደሉ ጥያቄዎች የሚባሉ አሉ። እድለኛ ጥያቄዎች። አንዱ ቡና ይጠጣል አይጠጣም ነው። ሁለተኛው አሳ ይበላል አይበላም በጾም ነው። ሶስተኛው ደግሞ ጋዳለ ወይስ የለም ነው። አራተኛው የአራስ ጉዳይ። እነዚህ በቤተ ክርስቲያን ሊቃውንት የታደሉ ጥያቄዎች ነው የሚባሉ፣ ሁሌ ይጠየቃሉ ማለት ነው። አራስ ቤት የገባች ሴት የመጀመሪያው አራስ ርኩስ ናት ወይ ነው? በፍጹም አይደለችም። አራስነት ማለት ርኩሰት አይደለም፣ በፍጹም አይደለም። በነገራችን ላይ እግዚአብሔር እንኳን ሰውን ርኩስ አድርጎ የፈጠረው ፍጥረት የለም በፍጹም። በእግዚአብሔር ዘንድ ሁሉ የተቀደሰ ነው። የኛ ያጠቃቀማችን ነው። ግን በቤተ ክርስቲያን የማይፈቀዱ ነገሮች አሉ። ለምሳሌ ሰው በልቶ ወደ ቤተ መቅደስ የማይገባው ሰውየው እርኩስ ስለሆነ እኮ አይደለም፣ ስርዓት ስለሆነ ነው፣ ህግ ስለሆነ ነው። እና አራስ እርኩስ አይደለችም፣ እሱ በቃ አይደለችም በሚል ነው። ምንድነው ማስረጃ ካላችሁኝ፣ አይደለችም አልኋችሁ። በቃ አይደለችም። የግድ እርኩስ ናት ማለት አይቻልም። እናንተም የግድ እርኩስ ነን ልትሉኝ አትችሉም። ምክንያቱም ሰው ባሪያው በአምሳሉ የተፈጠረ እርኩስ ሊባል አይቻልም። ግን ያ ማለት ዝም ብላ ወዲያው እንደወለደች በአራስነቷ ተነስታ ቤተ መቅደስ ትግባ ማለት ግን አይደለም፣ ይከለከላል። የሚከለከልባቸው ጊዜያትም አሉ። እህቶቻችን ወንድሞቻችን አራሲቱን ለመጠየቅ ወደ ቤት ገብተው ሰላም ለዚህ ቤት ይሁን እንኳን ማርያም ማረችሽ ብለው ደስታቸውን ገልጠው ይመጣሉ። ስለዚህ አራስ ቤት ስለገባው እኔ ለምሳሌ ዛሬ ሄጄ አንድ አራስ ከወለደች ቤት ሄጄ እንዴት ነሽ ደህና ነሽ ወይ እንኳን ለዚህ አበቃሽ ብዬ በወጣ ጸበል አይገባኝም። እየገባችሁ ነው ብላችሁ ከአራስ ቤት የገባው ሰው ሁሉ ጸበል መረጨት ግዴታው አይደለም። ግን ከሷ ጋራ ተነካክቶ ወይ ያዋለደ ወይም ደግሞ ህፃኑን ይዛ ታቅፋ እንደዚህ የለት ሲሆን ያ የተፈጸመ ከሆነ ጸበል መረጨት ግድ ይላል። ያ መረጨት ሲባል እንደሷ ቀናት ተጠብቀው አይደለም። እንደሷ ይሄን ያህል ቀን መጠበቅ የሚባል ነገር የለም በቤተ ክርስቲያን። ቤተ ክርስቲያናችን ቀንበሯ ቀላል ነው። ምእመናን አንዳንዴ ከባድ አድርገን ማንየው እንዳንደፋፈር መጠንቀቃችን መልካም ነው። ግን አራስ ቤት ተገብቶ የገባው ሁሉ እግሬ እዚያ ስለረገጠ ጸበል ጭርጩ ምን ሆነሽ ነው? ባለፈው ወገሊት ቤት አራስ ቤት ገብቼ እንዲያማ ስንቱ ተጠምቆ ያልቃል። እንዲያ የሚባል ነገር የለም። የተነካካ ሰው ግን ጸበል ይነካዋል። እንዲሁም በጣም ለምሳሌ ሲያዋልዱ እናቶቻችን ደም ሊነካቸው ይችላል። ብዙ ነገር አለ። ያ እስከ 7 ቀን የሚጠበቅበትም ጊዜ አለ። እንደ ንክኪው ሁኔታ ነው። ከዛ ውጭ እንዲህ አይነት ነገሮችን አብዛኛውን ንስሐ አባት ያስፈልገ። ታዲያ ለምንድን ነው ከአባቶቻችሁ ጋር ብትገናኙ ይሄን የምስጢር ታውቃላችሁ? አባቴ እንደዚህ አሁን ይሄንን ሳይነግሯችሁ ቀርቶ ነው እስካሁን እናንተ ስላልጠየቃችኋቸው። አንዳንዴ አዲስ ፊት ስታዩ በቃ ይሄን ብጠይቅስ እያላችሁ ካልሆነ በስተቀር ካህናቱን መጠየቅ የንስሐ አባትና ልጆች ግንኙነት መፍጠር አለባቸው የሚባለውም እኮ ይሄን እንድታውቁት ነው። ስለዚህ አራስ ቤት የገባው ሁሉ ጸበል አያስፈልገውም። አንዱ መልስ። አራስ ርኩስ ናት ወይ? አይደለችም። ማስረጃችን ምንድነው? ማስረጃችን ምንድነው ካለ መጽሐፍ ቅዱስ ነው ማስረጃችን። በዚህ በዲድስቅልያም ተጽፎ እንደምናነበው በፍትሐ ነገሥትም ተደንግጎ እንደምናነበው ሴት ልጅ ወደ ቤተ ክርስቲያን አራስ የሆነች ለምሳሌ ወንድ ልጅ ከወለደች ከ40 ቀን በፊት ወደ ቤተ መቅደስ አትገባም አትቀርብም። ያ ማለት ግን ርኩስ ናት ማለት ግን አይደለም። ሴት ልጅ ብትወልድ ደግሞ እስከ 80 ቀን ወደ ቤተ መቅደስ ወደ ቤተ እግዚአብሔር አትገባም። ይሄ ስርዓት ነው። ለምን? በዚያ ጊዜ እስከ 40 ቀን ድረስ እስከ 80 ቀን ድረስ ፈሳሽ ይኖራል ተብሎ ስለሚታሰብ ይሄ የርኩሰት መለኪያ አይደለም። ርኩሰት ቢባል በእናንተ ዘንድ የለም እህቶች። እንደዚህ አይነት ሰቃቀን የሚለቅ ትምህርት ቤተክርስቲያን የላትምና ርኩስ ናት ወይ ለሚለው ርኩስ አይደለችም። ግን ቤተክርስቲያንስ አትገባም እስከ መቼ ድረስ? ልጇን ክርስትና እስክታስነሳ ድረስ ወደ ቤተ መቅደስ አትገባም እንጂ የገባው ሁሉ ጸበል ያስፈልገዋል ተብሎ አይነገርም። ከተነካኩ ግን ጸበል ተረሽተው ወደ ቤተ እግዚአብሔር መሄድ ይችላሉ ነው። በጾም ጊዜ ንስሐ አለ የለም ነው ባጭሩ ጥያቄው ሲጠቀለል። በጾም ንስሐ ይገባል አይገባም ነው። ይገባል አይገባም? እስኪ እናንተ የሰራችሁትን ንገሩኝ። ይገባል አይገባም?
ምን እስኪ ይገባል የምትሉ በጾም ወቅት እንዴ በጾም ላይ እንዴት ንስሐ ያስፈልጋል አይገባም የምትሉ ደግሞ እስቲ በጣም ጥሩ በጾም ጊዜ ንስሐ ይገባል ለምንድን ነው ታዲያ ልብ በሉ ንስሐ ይገባል ማለት አባቶቻችን በጾም ጊዜ ንስሐችሁን ወደኛ አታምጡ የሚሉ አባቶቻችን በምክንያት ነው ሰው አብይ ጾም ሲመጣ ገና ጾም ሲመጣ ሰኔ ጾም ሲመጣ ጠቅልዬ ያን ጊዜ እንዳለ አንድያው ንስሐውን ያን ጊዜ ገባለሁ እያሉ እንዳይዘናጉ ነው ይሄ በፍትሐ ነገሥት አንድምታ ተተርጉሞ ተቀምጧል በአንቀጸ ጾም በ15ኛው አንቀጽ ላይ የምናገኘው ነው አባቶቻችን በሚገባ ያስተማሩት ነው ምን ማለት መሰላችሁ አንድ ነገር ግን ልብ በሉ ጥር ላይ የሰራችሁትን ኃጢያት ወይም ጾሙ ከመግባቱ በፊት የሰራችሁትን ኃጢያት አንድያዬን ወደ ጾሙ መጥቻ አብይ ጾም ላይ ገባለሁ ብላችሁ አምጥታችሁ በፊት የሰራችሁትን ኃጢያት በጾም ወቅት መግባት አይቻልም ሰማችሁ ይበደም ከጾም በፊት የተሰራውን ኃጢያት ጾም ላይ አምጥታችሁ መግባት አይቻልም በጾም ጊዜ ዛሬ የተሰራ ኃጢያት ግን ዛሬ ይገባል ለዚህ ነው አባቶቻችን ጠንቃቃ ስለሆኑ ሁሉ ጊዜም ጥርን እንደፈለገሽ ስትሆኝ እንደፈለገሽ ስትኖር ኑሮ አብይ ጾም ይምጣና ያን ጊዜ ንስሐ ገባለሁ በፍጹም አይሰራም እንደ አይነቱ እንደተስተናግዱ አባቶቻችን ዛሬ የተሰራ ኃጢያት ግን በጾም ጊዜ የተሰራ ኃጢያት በጾም ጊዜ ንስሐ ስለማይገባ ተብሎ ወደ ሰኔ ልናሸጋገረው አንችልም ኃጢያት አያድርም ኃጢያት ማለት የበሰለ እህል ማለት ነው እንደውም አንዳንዱ የበሰለ እህል ጥሩ ነው ውሎ አድሮ ይበላል በፍስክ ጊዜ የተሰራን ኃጢያት ወደ ጾም አምጥቶ መግባት አይቻልም እንጂ በአጠቃላይ በጾም ጊዜ የተሰራ ኃጢያት በጾም ጊዜ ንስሐ ይገባል ለምን ንስሐ አያድርም ሬሳና ንስሐ ኃጢያት አንድ ናቸው ምንና ምን አልኋችሁ ሬሳ ሳይቀበር አያድርም ያው ትውልዱ እንደምታውቁት የሬሳ ቋንጣ ሰቅሎ አንድ ወር ምንም ያቆየዋል አይደል 9 ሰዓት ከመሆኑ በፊት የሞተ ሬሳ ይቀበራል ሁሉ ጊዜም ዘመድ አይጠበቅም ነውር ነው ኃጢያትም እንደዚሁ ነው ወዲያውኑ እለቱን ነው የሚቀበር በጾም ጊዜ የተሰራ ኃጢያት በጾም ጊዜ ነው ንስሐ የሚገባ እንጂ ጊዜ ተጠብቆ የሚል ቤተክርስቲያን ስርዓት የላትም ይሄንን ያደረጉ ግን እንዳልኳችሁ በፍስክ ጊዜ የሰራችሁትን ወይም የሰራነውን ኃጢያት ወደ ጾሙ እንዳናመጣው በጾም ንስሐ አይሰጥም የተባለ እናንተ ፈጣን ሆናችሁ ንስሐ እንድትገቡ ነው እንደገና በዚህ በባለ 50 ንስሐ ይገባል አይገባም ነው በባለ 50ም አንድ ነው ተመሳሳይ ነው በባለ 50 ንስሐ ማለት እኮ መጸጸት ማልቀስ ማዘን ነው አይደለ በባለ 50 ንስሐ ፈጽሞ አልተፈቀደም በባለ 50 ፋሲካ ነው ሲባል እንደፈለገ ደንስ ማለት አይደለም እንደፈለገ ኃጢያት ስራ ማለት አይደለም በባለ 50 ንስሐ አይገባም ሚል አዋጅ የተማለ ክርስቲያን በባለ 50 ለምን ኃጢያት ይሰራል በባለ 50 እንደማይገባ ካወቀ ባለ 50 ላይ ሊሞት ስለሚችል በባለ 50 ምን ማድረግ አለበት ኃጢያት አለ መስራት አለበት እንጂ የፋሲካ ዕለት ንስሐ አይገባም ከትንሳኤ ጀምሮ እስከ ባለ ጰራቅሊጦስ ድረስ ዕለታቱ አንድ ናቸው ክብራቸው አንድ ነው ስለዚህ በዚህ ጊዜ ፋሲካ ነው ንስሐ አይገባም ስለዚህ ንስሐ እንደማይገባው ቃችሁ ኃጢያት አትስሩ ያን ጊዜ መፍትሄ ውስጥ ነው በአብይ ጾም በነነዌ ጾም በተለያዩ ጾሞች ግን ንስሐ ይገባል የተሰራ ኃጢያት በጾሙ የተሰራ ኃጢያት በጾም ይገባል በፍስክ የተሰራ ኃጢያት ግን በፍስኩ በዚያው ነው የሚያልቅ ለማለት ነው እና አባቶቻችን በጾም አይገባም የሚሉ ይሄንን እናንተ ሰንፋችሁ ወደ ጾም የፍስኩን ኃጢያት እንዳታመጡት ለማድረግ ነው እንጂ በጾም የተሰራ ኃጢያት ይገባል በጾም ያልተሰራው ኃጢያት ግን ወደዚህ መጥቶ ንስሐ ሊገባበት አይገባም ነው መልሱ ግልጽ ነው ሐሳቡ ስለዚህ በጾም ኃጢያት ብንሰራ ንስሐ እንገባለን አንገባም በጥር የሰራነውን ኃጢያት አምጥተን ዛሬ ንስሐ እንገባበታለን አንገባበትም ምክንያታችን ምንድነው ኃጢያት አይውልም አያድርም እህት የሚነገር ነው መልሱ እሱ ነው በሴቶች ልማድ ጊዜ መስቀል መሳለም ይቻላል አይቻልም እናቴ እህቴ አንቺ ሴት ልማድ ወይም የወር አበባ ተብሎ የሚጠራው አንቺ ጉትተሽ ያመጣሽው ወይም ያመጣችሁት አይደለም መስቀል መሳለም ይቻላል የጸሎት መጽሐፍ መንካት አይቻልም የሚሉ ሰዎች ሁሉ አሉ የጸሎት መጽሐፍ መንካት ይቻላል መጸለይ ይቻላል እንኳን ሌላ ጸበል መጠጣት ይቻላል ምንድነው ማይቻለው ከተቀደሰው ማለት ጸበል ቦታ ጸበል ውስጥ ገብቶ ጸበል መጠመቅ አይቻልም ጸበል የተቀዳ ጸበል መጠጣት ይቻላል መጸለይም ይቻላል አባቴ ይፍቱ ማለትም ይቻላል
የተከለከለ ቤተክርስቲያን መግባት፣ ጸበል ቤት መግባት፣ እነዚህ መንፈሳዊ ቦታዎችን ወደ ውስጥ መግባት ብቻ ነው እንጂ መንፈሳዊ ተግባራት አይቋረጡም። ጸበሉ በመጠጣትሽ ትባረኪያለሽ እንጂ ጸበሉ ልታረክሽው አትችይም። መስቀሉ ይሄን መስቀል እግዚአብሔር ይፍታሽ ሲልሽ 7 ቀን ሙሉ ታዲያ ሳትፈታ ትኑር እንዴ ተሰንብት? እንዲህ አይነት የቤተ ክርስቲያን አስተምህሮ የለም። ስለዚህ አባቶች እናንተ አታረጉትም እንደዚህ የሚሉ ካህናት ካሉ የለም የወር አበባ ላይ ከሆንሽማ መስቀል አትሳለሚ የሚል ካህንም አለ ብዬ አላስብም በእርግጠኝነት። እናንተ እየፈራችሁ እንደው ዝም ብሎ ነይ እንጂ ተሳለሚ ስትባል ወይም እንደው ንጹህ አይደለሁም እንዴ ንጹህ ስላልሆንሽ እኮ ነው የምትሳለሚው። ስለዚህ መስቀል መሳለም ይቻላል፣ የጸሎት መጽሐፍ መያዝ ይቻላል፣ ጸበል መጠጣትም ይቻላል። ጸበል ገብቶ መጠመቅ አይቻልም፣ ቤተክርስቲያን መግባት አይቻልም። ግልጽ ነው። ስለዚህ ይቻላል ነው። ሃይማኖት ማለት ሃይመነ ወይም አመነ ከሚለው የግስ ሲወጣ ነው። ሃይማኖት ማለት መታመን ማመን ማለት ነው። ወዘእንበለ ተአምኖስ ይትካህል ያስምርዎ ለእግዚአብሔር፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እንዳለ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 1 ጀምሮ ሃይማኖት ብለን የምንለው እምነት ማለት ነው። ሃይማኖት ማለት ማመን መታመን ያንን ህይወት መኖር ማለት ነው። ስለዚህ ሃይመነ ወይም አመነ ከሚለው የግዕዝ ግስ የወጣ ነው። ሃይማኖት ብለን የምንለው እንግዲህ አሁን ባለው መስፈርት ወይም አሁን ባለው እንትን ሃይማኖት አንድ ነው። ሃይማኖት አንድ ነው። ጥምቀት አንድ ነው። ስለዚህ ይሄ ነው ብሎ የሚባል ሃይማኖት የለም። ሃይማኖት ማለት እምነት ማለት ነው። እምነት ማለት ደግሞ አንዲት የእውነተኛና ቀጥታ የሆነ ከምንጩ ከክርስቶስና ከሐዋርያት ትምህርት ያልተለየ ማለት ነው እና የሚኖሩት ህይወት ማለት ነው። በምግባር ጸንቶ የሚኖሩት ህይወት ማለት ነው። መላእክት አይዳሰሱም አይጨበጡም፣ ነገር ግን ስለ አድኖ ከየት መጣ? እሺ መላእክት አይዳሰሱም አይጨበጡም ረቂቃን ናቸው፣ ነገር ግን ስለ አድኗቸው የት መጣ? እውነት ነው። እግዚአብሔርም አይዳሰስም አይጨበጥም ስለ አድኖ የት መጣ ነው መልሳችን። ጥያቄ ሲጠይቁ መልሰን ጥያቄ እንጠይቃለን። እግዚአብሔር ይዳሰሳል እንዴ? ታዲያ እግዚአብሔር የት መጣ? እግዚአብሔርም ረቂቅ ነው። ረቂቅ የሚባሉ በነገራችን ላይ አሁን ረቂቃን ለምሳሌ ረቂቅ የሚባል የኛ ነፍስ ረቂቅ ናት። ከነፍስ ነፋስ ይረቃል፣ ከነፋስ ህሊና ሐሳብ ይረቃል፣ ከሐሳብ መላእክት ይረቃሉ፣ ከመላእክት እግዚአብሔር ይረቃል። አሁን ነፍስም አትሳልም አትጨበጥም፣ ግን በስጋ ውስጥ ህልው ሆና ትሳላለች አብራ። ሐሳብ ይሳላል፣ መላእክት ይሳላሉ፣ ስላሴ ይሳላሉ፣ ረቂቃን ናቸው። የት መጣ ለሚለው እንግዲህ እግዚአብሔር ለምሳሌ ስላሴ ለአብርሃም በአንድነቱ በሶስትነቱ ተገልጦለታል። ያንን አንድም ሶስትም ብለን አምነናቸው ቅድም መምህራችን እንደገለጡት አሉ ብለን አንድም ሶስትም ብለን አምነን እንስላቸዋለን። በምን ባረጋዊነት እንስላቸዋለን፣ ቀዳማዊ መሆናቸውን ለማጠየቅ። መላእክትንሳ ፈጣን ናቸው የሚለውን መጽሐፍ ቅዱስ ስለነገረን ረቂቃን መሆናቸውን ፈጣኖች መሆናቸውን ክንፍ እንዳላቸው ስለነገረን ክንፍ ጨምረን እንስላቸዋለን። ሰይፍ እንደሚይዙ መጽሐፍ ቅዱስ ስለሚነግረን ሰይፍ አድርገን እንስላቸዋለን። እንዲሁም ደግሞ እመቤታችንን ለምሳሌ ሲያበስር ቅዱስ ገብርኤል ሲያበስር የደስታ መግለጫ ደስ ይበልሽ እያለ ለድንግል እየሰገደ መጥቶ እንዳበሰራት ሲነግሩን የደስታ መግለጫ ይሄ የፍሬ ዘመን እንደመጣ ከፍሬ ቀድሞ የሚመጣ አበባ መሆኑን ለማረጋገጥ ቅዱስ ገብርኤልን አበባ ሲዘን ድንግልን ሲያበስራት ያሳየን እንስለዋለን። ይሄ ሁሉ መጽሐፍ ቅዱስን መነሻ አድርገን ሰው በሚገባው ለምሳሌ እግዚአብሔር እኮ ስዕል ማለት በነገራችን ላይ ሰው ራሱ ስዕል ነው። ሰው እግዚአብሔር ማንን ይመስላል ሲል ሰውን ይመስላል ብለናል። እኛን አስመስለን እንስለዋለን። መላእክትም ደግሞ አንዳንዴ በሰው አምሳ በሽማግሌ አንዳንዴ በወጣት አንዳንዴ በሕፃን እንደ ጊዜ ግብሩ ይገለጣሉ። ያንን አድርገን መሳላችን እግዚአብሔር የማይጨበጥ አምላክ ነው ብለን ተናግረን መላእክትንም ረቂቃን ናቸው ብንል መላእክትን ከእግዚአብሔር እያስበለጥናቸው ነው ማለት ነው። ስለዚህ አዎ ረቂቃን ናቸው። ከመላእክት ይልቅ እግዚአብሔር ይረቃል። እግዚአብሔርን ከሳልነው መላእክትን ማንስልበት ምክንያት የለም። ስለዚህ የታየታችኋቸው ነው ካሉ በእምነት አይተናቸዋል። በእምነት አየናቸው ስንል ረቂቃን ሆነው
ግን ደግሞ ቢረቁም ቅሉ በፈቀዱበት እግዚአብሔር በፈቀደው መጠን ለሰው መገለጥ ባለባቸው መንገድ በኦሪት ዘኍልቍ ምዕራፍ 23 ላይ ስናነብ ለበልዓም ሲገለጥ እናየዋለን መልአኩ። በኦሪት ዘፍጥረት ምዕራፍ 21 ላይ ለአጋር ሲገለጥላት እናየዋለን መልአኩ። ስለዚህ መላእክት ይገለጣሉ። ሲገለጡ በሚገለጡበት መንገድ እነሱ በፈቀዱበት በረቀቀ ሳይሆን ረቂቅ ነገር አይዳሰስም። ስለዚህ ወይ በሽማግሌ ወይ በወጣት ስለሚዳሰሱ ወይ ስለሚገለጡ ያን አስመስለን እንስላቸዋለን። ዳንኤልን ስንመለከት ናቡከደነጾር ምንድነው ያለ? አራተኛውስ የእግዚአብሔር ልጅ ይመስላል አይደል ያለ ከሰለስቱ ደቂቅ ጋር። ስለዚህ አራት አድርገን ወራብ ውስጥ ይመስል ከመወልደ እግዚአብሔር አራተኛው ሶስቱን እናውቃቸዋለን። አንደኛው የት መጣ? የእግዚአብሔር ልጅ ይመስላል አለ። ይህን እኮ ሊቃውንቱ ሲተረጉሙ አንደኛው ወልደ እግዚአብሔር ታየው ብለው ተርጉመውታል። ዋናው ግን የእግዚአብሔር መልአክ ቅዱስ ገብርኤል ብሂል ብእሲሁ አምላክ። ገብርኤል ማለት ሰው የሆነ አምላክ ማለት ነው። እግዚአብሔር በስጋ ስም የተገለጠ አምላክ ማለት ነው ብለው ሊቃውንቱ ስለተረጎሙት አንደኛው አራተኛው ሆኖ የታየው መልአክ አራተኛ አድርገልን ስለው እንችላለን። እና መላእክትማ ይታያሉ። ሲታዩ ግን በምን መንገድ እንደሆነ በተገለጡበት መንገድ እንስላቸዋለን። ረቂቃን ናቸው ለሚለው ቢረቁ ከሥላሴ አይረቁምና በስዕል እንገልጣቸዋለን። ስተት አይደለም። ከቅዱሳን እግር ስር ቁጭ ብለን ለምሳሌ ቅዱሳን ዘንድ አንሄድ አባት ያሉ እዚህ ጋር መስቀል ሲያሳልሙን ምን እናደርጋለን? ያው የኛ የዚህ ዘመን ትውልድ ችግር ሆኖ ነው እንጂ መስቀል ሲያሳልሙን እግዚአብሔር ይፍታህ ልጅ ሲሉን በርከክ ብለን ምን እንላለን? ጉልበታቸው ምን እንላለን? እንስማለን። አሁን ሰገድንላቸው ማለት ነው። የጸጋ ስግደት እንኳን ለቅዱሳን ገር ለተጻፈላቸው አባቶቻችን መጽሐፍ ለተጻፈላቸው ቀርቶ ለመምህሩ ለሌሎቹም ለአባቶቻችን ለካህናት ለታላላቆቻችን እናቴ ገበያ ውላ ስትመጣ እግሯን ስማለሁ፣ ጉልበቷን ስማለሁ። አባቴ ከእርሻ ውሎ ሲመጣ ጉልበቱን ስማለሁ፣ እሰግድለታለሁ። የምን ስግደት? ያክብሮት ስግደት እሰግድለታለሁ። ይሄ ሃይማኖታዊ ትውፊት ባህል። አንዳንዴ ሃይማኖት ባህል ይሆናል። ባህል ደግሞ ሃይማኖት የሚሆንበታል። ስለዚህ እንኳን ለቅዱሳን ስዕላት ለምንወዳቸው ለምናከብራቸው ሰዎች ምንወዳቸው ብቻ አይደለም፣ ማንኛውም ሰው አክብረን በርከክ ብለን እንሰግድለታለን። ሰላም ዋላችሁ እንላለን አይደል እንዴ? እኮ ማክበራችን ነው። ስለዚህ ምን ሰግድበት ትልቁ ነገር ከሃይማኖታዊ አስተምሮ አንፃር ለቅዱሳን የጸጋ ክብር እንደሚገባቸው መጽሐፍ ቅዱስ ስለሚነግረን፣ ለምሳሌ እናንተን የተቀበለ እኔን ተቀበለ ነው አይደል የሚለው መድኃኒዓለም ኢየሱስ ክርስቶስ። እናንተን የተቀበለ እኔን ተቀበለ። ስለዚህ እግዚአብሔር የላካቸው እግዚአብሔር ለኛ ያዘጋጃቸው ናቸው ብለን የምናምንባቸውን ቅዱሳንን በርከክ ብለን የጸጋ ስግደት እንሰግድላቸዋለን። ለአምላክ የአምልኮ ስግደት እንሰግዳለን። ለቅዱሳን ግን ስዕላቸው ስር የጸጋ ስግደት ሰግደን እየተማጸን የእመቤታችንን እንሰግዳለን። ለገብርኤል እንሰግዳለን። ለአቡነ ገብረ መንፈስ ቅዱስ እንሰግዳለን። ለሩፋኤል እንሰግዳለን። ለሌሎችም ቅዱሳን ሁሉ እንሰግዳለን። ማን ነገረን? መጽሐፍ ቅዱስ ነው የነገረን። ማስረጃችን ምንድነው? ለምሳሌ መስገድ እንዳለብን የሚያስረዳ ምንድነው ካልነ ይህንን የነገረን መድኃኒዓለም ኢየሱስ ክርስቶስ ነው። በብሉይ ኪዳን ብዙ ጥቅስ ማንሳት ይቻላል። በብሉይ ኪዳን በአዲስ ኪዳንም እንዲሁ እያንዳንዱ ጻድቅ፣ እያንዳንዱ ሰማዕት፣ እያንዳንዱ ባይታዊ ራሱን የለየ ራሱን ያከበረ ከእግዚአብሔር ጋር ሙጥኝ ያለን ቅዱስ ሰግደን ይሄ የተዋህዶ አስተምህሮ ነው። የመጀመሪያ የቤተክርስቲያኒቱ አስተምህሮ ቅዱሳንን ማክበር ነው። ስለዚህ ይቻል እንዴት ነው ከቤተክርስቲያን አስተምህሮ አንፃር ለሚለው ይሄ እግዚአብሔርም ያዘዘን ቤተክርስቲያን ሥርዓተ ቤተክርስቲያን ያዘዘን ስለሆነ ለቅዱሳን የጸጋ ስግደት እንድንሰግድ ቤተክርስቲያን ታዝዛናለች። እሺ ይሄንን እውነት ለመናገር በቤተክርስቲያን የሚለው ነው እንጂ ጸሎት መቼ ተጀመረ በሚለው ብናቀነው ይሻላል። ጸሎት መቼ ተጀመረ? እንግዲህ ዋናው ጸሎት ለአዳም ነው የተሰጠ። ዛሬ በዳዊት ላይ አሌፋት ብለን የምንጸልየው ጸሎት ለአዳም የተሰጠው የመጀመሪያው ጸሎት ነው። በኋላ አዳም ኃጢአት ሲሰራ ሲበድል ተሰውሮት ነበር ይላል። በኋላ እንደገና በጸፍጸፈ ሰማይ ነው ተስሎ ያየው። የመጀመሪያው የአዳም ጸሎት አሌፋት ነው። ዛሬ በዳዊት ሊቃውንቱ የሚያነበለብሉት ይሄ በብሉይ ኪዳን ጸሎት ሁሉ ጊዜም አለ።
ሙሴ ይጸልይ ነበረ፣ እነ ኖህ ይጸልዩ ነበረ፣ እነ አብርሃም ይጸልዩ ነበረ፣ እነ ኤልያስ ይጸልዩ ነበረ። ሁሉም ያልጸለየ ነብይ የለም። በአዲስ ኪዳን ግን ትልቁ ጸሎት የሚባለው መቼ ተጀመረ? ወደሱ ለማምጣት ይመስለኛል። በአዲስ ኪዳን መቼ ተጀመረ ከተባለ መድኃኒዓለም ኢየሱስ ክርስቶስ ነው የጀመረው። እንዴት ሆኖ ተጠይቆ? ማን ጠየቀው? ደቀ መዛሙርቱ። ምን ብለው? ጸሎት አስተምረን ብለውታል። በማቴዎስ ወንጌል ምዕራፍ 6 ላይ ስናነብ ጸሎት አስተምረን ብለው ሲጠይቁት እናንተስ በምትጸልዩበት ጊዜ ትልቁ ጸሎት የሚባል በነገራችን ላይ በቤተ ክርስቲያን ትልቁ ጸሎት አቡነ ዘበሰማያት ነው። ትልቁ ጸሎት በአቡነ ዘበሰማያት ውስጥ 80 ቅዱሳት መጻሕፍት ተተርጉመዋል። አቡነ ዘበሰማያትን ከልቡ የሚጸልይ ሰው 80 ቅዱሳት መጻሕፍትን ተርጉሞ እንደያዘ ነው የሚቆጠር፣ ከልቡ የጸለየ። ስለዚህ መቼ ተጀመረ? በአዲስ ኪዳን መድኃኒዓለም ኢየሱስ ክርስቶስ ነው የጀመረው። ምን ብሎ? እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ በማቴዎስ ወንጌል ምዕራፍ 6 ላይ ነገረ። ከዚያ በኋላ ያንን አብነት አድርገው ብዙ ቅዱሳት መጻሕፍት ሐዋርያት ያንጸው። ለምሳሌ ዲድስቅልያ ብለን የምንጠራው መጽሐፍ እንግዲህ ስርዓት ነው፣ ህግን ነው የሚያስተምር። እንዴት መጸለይ እንዳለብን፣ በምን ጊዜ መጸለይ እንዳለብን በብሉይ ኪዳን ያለውን ሁሉ እየመጡ እንደገና ለምሳሌ ዳዊት ስብሐ ለእለትየ እሴብሐከ በቀን 7 ጊዜ አመሰግንሃለሁ። በቀን 7 ጊዜ መጸለይ በብሉይ ኪዳን ነበር። በአዲስ ኪዳን ተግባራዊ ይሆናል። ዛሬም ቤተክርስቲያን ታደርሰዋለች። ይሄ ኪዳኑን ስንመለከተው ጠዋት ዘሰርክ ዘነግ ዘሌሊት አይደለም የምትሉት ከፋፍላ ኪዳኑን ሁሉ የምታስቀምጥ የጸሎት ነው። የተጀመረው ግን ማን ነው? ኢየሱስ ክርስቶስ ነው የጀመረው በአዲስ ኪዳን። በብሉይ ኪዳን የነበረውን ነው እንግዲህ የመጻይኩ ሰዓሮሙ ለኦሪት ወለነቢያት፣ እኔ ኦሪትን ልሽር አልመጣውም አላ ከመፈጽሞሙ ልፈጽማቸው መጣው እንጂ ማለት የተሻረ ህግ አለ፣ ያልተሻረ ህግ አለ። በብሉይ ኪዳን የነበረው የጸሎት ስርዓት እንደገና ክርስቶስ ሌላ ጨምሮበት እንዲህ ብላችሁ ጸልዩ። በብሉይ ኪዳን አባታችን አይባልም አምላካችን ሆይ እያሉ ነው የሚጸልዩ የነበረ። በአዲስ ኪዳን ግን እንደገና አቅርቦ አባታችን እያልን እንድንጸልይ ስርዓት ያስተማረ የመጀመሪያው ጀማሪ የጸሎት ጀማሪ ጸልዩ ያለ መድኃኒዓለም ኢየሱስ ክርስቶስ ነው። ደቀ መዛሙርቱም ስለ ጸሎት ጉጉት አድሮባቸው የብሉይ ኪዳኑን ጸሎትና የአዲስ ኪዳኑን ጸሎት ለመለየት ፈልገው ጌታ ሆይ አስተምረን ጸሎት ብለው ስለጠየቁት አባታችን ሆይ በሉ ብሎ ያስተማራቸው ትልቁ ጸሎት የሚባል በአዲስ ኪዳን አባታችን ሆይ ጸሎት ነው። ማን ጀመረው? መድኃኒዓለም ኢየሱስ ክርስቶስ ነው። በምን ምክንያት? ደቀ መዛሙርቱ ጠይቀውት። ከዛ በኋላስ ደቀ መዛሙርቱ ደግሞ ሌሎቹን አስተምረዋል። ከዚያስ ሌሎቹ እያስተማሩ ሰለስቱ ምዕት። ከዛስ ጸሎት ሃይማኖትን እንደ ጸሎት አድርገው እንደገና ደግሞ ሲደርሱ ጸሎት አደረግ ነው። ከዛ ሲቀጥል እያልን እስካሁን ድረስ ብዙ ጸሎቶችን እንጸልያለን። የምንጸልያቸው ጸሎቶች ግን ትክክለኛ ናቸው አይደሉም የሚለውን ግን በደንብ ማየት ያስፈልጋል። ዝም ብሎ የተገኘው መጽሐፍ ሁሉ አይንበለበልም። ጥያቄው እርሶ የጠየቁ ትልቁ ጸሎት ወይም ደግሞ ትልቁ የጸሎት መቼ ተጀመረ ስለሆነ ትልቁ ጸሎት ማን ነው የሚል ስለሆነ ትልቁ ጸሎት አባታችን ነው የሚለው ጸሎት ነው። አሁን ይሄን ጥያቄ ተጠይቆ ሰምታችሁ አታውቁም? አንዱ እድለኛ ጥያቄ ይሄ ነው። የሚማለደው ሁለቱም ይሰዳል። በነገራችን ላይ ግን ትክክለኛው የቤተ ክርስቲያኒቱ መጽሐፍ ቅዱስ ይሄንን አይለውም። ማለት አሁን እኮ መጽሐፍ ቅዱስ በዓለም ላይ ያልተሰራጨው በሙሉ እኮ የቤተ ክርስቲያኒቱ መጽሐፍ ቅዱስ ነው ብለን እንኳን እንቀበለውም እኛ። ሊቃውንቱ አቅንተው ተርጉመው ስለሚቀበሉት ችግር የለውም። ምእመናን አንበው ቢመጡ ሊቃውንቱ መልስ ይሰጡበታል ተብሎ ነው እንጂ ቤተ ክርስቲያኒቱ በትክክል ያሳተመችው መጽሐፍ ቅዱስ የሚፈርደው ብሎ ነው እንጂ የሚማልደው አይልም። የሚፈርደው ነው። በግዕዙም እሱ ነው። ዘይኩየንን ነው የሚል የሚፈርድ ነው እንጂ የሚማልድ አይልም። ግን አሁን ያለው መጽሐፍ ቅዱሳችንም ቢሆን የሚማልደውም ካለ የማለደው ብለው ሊቃውንቱ አቅንተው ይተረጉሙታል። መቼ? ያው ሁሉ ጊዜ የሚጠቀሰው በለበሰው ስጋ ማልዷል። እንዴት ብሎ አባቱ የሚያደርጉትን አያውቁምና ይቅር በላቸው ሲል ይሄ እኮ የዕለተ ዓርብ ምልጃ ነው ብለናል አይደል እንዴ? ምልጃነቱን ደግሞ ምንድነው? ይሄ ሰዎች አርአያ ለመሆን ነው እኮ። ይሄኛው ሰዎች ሲበድሏቸው በትዕግስት ይቅር በላቸው በሉ ለማለት አርአያ ለመሆን የማለደው ምልጃ ሁሉ አማላጅ እየተባለ ሊነገርለት አይገባም። አርአያ ለመሆን ክርስቶስ ያን ያህል እየተበደለ ይቅር በላቸው ካለ እናንተም መከራ ሲያደርሱባችሁ ይቅርታ ጠይቁ ለማለት አርአያ ለመሆን እንጂ ፍጡር ስለሆነ አይደለም። ክብር ይግባውና ስለዚህ ትክክለኛው የሚፈርደው ነው። የሚፈርደው ለመሆኑ እንኳን እሱ ሐዋርያትም ይፈርዳሉ። አላነበባችሁም? በመጽሐፍ ቅዱስ እንኳን ክርስቶስ ሐዋርያት እንደሚፈርዱ በማቴዎስ ወንጌል ምዕራፍ 19 ላይ እኮ ቅዱስ ጴጥሮስ ምንድነው ያለው? ነዋንህ ኩሉ ሐረግነ ወተሎናከ፣ ጌታ ሆይ እነሆ እኛ ሁሉን ትተን ተከተልን፣ ምንድነው ዋጋችን አሉት። የእናንተማ አላቸው። በመጨረሻው ሰዓት የሰው ልጅ ሲገለጥ በ12ቱ ወትነብሩ ዲበ 10ቱ ወክሌቱ መናብርት፣ በ12ቱ መንበር ላይ ተቀምጣችሁ ወትኩየንኑ ትፈርዳላችሁ ነው ያላቸው። ተመልከቱ። ስለዚህ ማን ይፈርዳል ማለት ነው? እንኳን ክርስቶስ ሐዋርያትም ራሳቸው ይፈርዳሉ።
ስለዚህ የሚፈርደው ነው እንጂ የሚማልደው አይደለም። የቤተ ክርስቲያኒቱ መጽሐፍ የሚማልደው ካልነ ግን በስጋ ያደረገውን ስራ ገልጠን እንናገራለን እንጂ የኔና የናንተ ጌታ መድኃኔዓለም ኢየሱስ ክርስቶስ ተማላጅ እንጂ አማላጅ አይደለም። ባጭሩ ይሄ ነው ሁሉ ጊዜ የሚሰማ ስለሆነ እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ቁጥራቸው 81 ነው። የካቶሊክ ቤተክርስቲያን ቁጥራቸው 73 ነው። እዛን ለማስተማር አይደለም። እንደ እንትን ደግሞ የፕሮቴስታንት 66 ነው። የኛ መጻሕፍት 81 የሆኑበት ሁኔታ መጻሕፍት አሁን በመናያቸው ሁኔታ ተጠርዘው የተገኙ አልነበሩም። በተለያየ ወቅት የተጠረዙ ናቸው። የአይሁድ መጻሕፍት 20 ብቻ ናቸው። ምክንያቱም ጌታ ገና ይመጣል ብለው ስለሚያምኑ እንደገና የሚደረገውን ነገር ለመጻፍ ማለት። ስለዚህ የኛ መጻሕፍት 81 ናቸው። 81 የሆኑበትም ከዛም በላይ አለ። ለምሳሌ የታዲዮስ ወንጌል የሚባል አለ፣ የማርያም መግደላዊት ማርያም ወንጌል የሚባል አለ፣ ሌሎች መጻሕፍትም አሉ። 81ዱ ግን ተሰብስበው ከተገኙት የመጽሐፍ ቁጥሮች ውስጥ ስለሆኑና ይልቁንም ደግሞ በይሁዳ መልእክት ምዕራፍ 1 ቁጥር 14 ላይ ከአዳም 7ኛ የሆነው ሄኖክ አዲስ ትንቢትን ተናገረ ይላል። ይሄ መጽሐፍ ደግሞ በዚህኛው መጽሐፍ ውስጥ የለም በ66ቱ። ስለዚህ 81 ሆነው እንዲነገሩ የተጻፉት እነዚህ ናቸው። 39ኙ ላይ ተጨማሪ ሌሎች 97 መጻሕፍት አሉ። እነዛ ላይ ደግሞ የሥርዓት መጻሕፍት የሚባሉ 7 መጻሕፍት አሉ። ተደምረው አንድ ላይ 81 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍትን ትቀበላለች ማለት ነው። ከዛም በላይ አሉ ሌሎች አዋልድ የምንላቸው መጻሕፍቶች ማለት ነው። ለተግሳጽ ልብን ለማቅናት የሚጠቅሙ የእግዚአብሔር መንፈስ ያለባቸው መጻሕፍት ይጠቅሙሃል ብሎ ለቅዱስ ጢሞቴዎስ ቅዱስ ጳውሎስ በነገረው መሰረት በመጽሐፍ ቅዱስ ደረጃ 81 መጻሕፍት አሉ ተጠርዘው የሚገኙ ማለት ነው። ምንም ግልጽ እኮ ነው። አንዳንዴ እኛ የማያሳፍረው ነገር ያሳፍረናል፣ የሚያሳፍረው ነገር ደግሞ አያሳፍረንም። የቀበሮ ባይታዊ ይባላል እንደዚህ አይነቱ ማለት ነው። እና እናንተ አሁን ይችንን አሁን ሽፍንፍን ለማድረግ ተፈልጎ ነው ማለት ፓንት አድርጎ ወይም ደግሞ ቁምጣ አድርጎ መጠመቅ ይቻላል ወይስ ራቁት ነው የግዴታ ነው? እንግዲህ መጽሐፍ በዚሁ አጋጣሚ መናገር የምፈልገው ጥምቀት ብዙ ጊዜ ጥምቀት ማለት ፊትን እንዲህ በጸበል ማስረጨት አይደለም። በትክክል ጥምቀት የሚባለው ጸበል ቦታ ገብቶ ልብስን አውልቆ መጠመቅ ነው። ግን ይሄ ቁምጣ ወይም ደግሞ ፓንት አድርጎ መጠመቅ ጉዳት የለውም። ከጉዳቱ ይልቅ ጥቅሙ ያመዝናል። ምክንያቱም ብዙ ነገር አለ። ፈተና ከመሆን መዳን ይቻላል። ብዙ ነገሮች ስላሉ ይሄን መጻሕፍትን ዋቢ አድርጌ አይደለም በዚህ ነገራችሁ። ግን የትኛው አንዳንዴ መምህራን ወስነንም እንናገራለን። የማይጎዳ ሆኖ ከተገኘ ወስነን እንናገራለን። የሚጠቅም ሆኖ ከተገኘ የትኛው ነው የሚሻል? ጥምቀት እንዴት ነው የሚፈቀደው? ልብስን አውልቆ ነው በቃ። ግን ይሄ ከወገብ በታች የተለበሰ ወይም ደግሞ ቁምጣ የለበስ ነው እሱ ጸበል እንዳልተጠመቅን ስለማያስቆጥርብን ቁምጣ አድርገን ብንጠመቅ በተለይ እህቶቻችን አድርገው ቢጠመቁ የተሻለ ነው እንደውም የሚሆነው ማለት ነው። ስለዚህ ይቻላል፣ ይሄኛው ይቻላል። ቅባ ቅዱስ በማንኛውም ቦታ መቀባት ይቻላል አይቻልም? በፍጹም አይቻልም፣ በፍጹም አይቻልም፣ በፍጹም አይቻልም። ምክንያት ቅባ ቅዱስ እንደውም ቅባ ቅዱስ በካህናት እጅም ከካህናት ቤት አይቀመጥም። አባቶች በዚሁ አጋጣሚ ከናንተ እጅም ቢሆን ቤታችሁ እንዲቀመጥ አልተፈቀደም። የት ነው የሚቀመጠው? ቤተ መቅደስ ይቀመጣል። ድውይ ሲታመም ድውይ ሲገኝ ካህናት ከቤተ መቅደስ የተጸለየበትን ወስደው ቀብተው አምጥተው እቃውን የታስቀምጡታል ማለት ነው። ቤተ መቅደስ ስልጣኑ የማን ነው? አሁን በየቦታው ነይ ቅባ ቅዱስ ልቀባሽ እያለ ዝም ብሎ የሚያጨበረብረው እናቴም በቀነቷን እየፈታሽ ገንዘቧን ታራግፋለች። በእርግጠኝነት አይፈውሳችሁም። ያ እንደገና ሌላ በሽታ ሊያመጣባችሁ ይችላል። ስለዚህ ቅባ ቅዱስ ከቤተ ክርስቲያን ውጭ አይወጣም፣ ከቤተ ክርስቲያን ውጭ አይወጣም። ስልጣኑ የካህናት ነው። ካህናት ይቀባሉ። ሲቀቡም አውጥተው ከቤተ መቅደስ እንጂ ሱቅ ያልተጸለየበትን ወስደው ሱቅ ገዝተው ካህናት ራሱ መቀባት አይችሉም። ስርዓተ ጸሎት አለው የራሱ። ያን ጸሎት ጸልየው ኪዳን ተደርሶበት በመንበሩ ላይ ቁጭ ብሎ ያ ተነስቶ ሄዶ ነው የሚቀባ። እንዲያ ካልሆነ ፈውስም ስለማይሰጥ እንኳን በየሱቁ ካህናትም ቢሆን ቤታቸው አስቀምጠው መቀባት አይችሉም ነው። ይህ ስል
የካህናትን ስልጣን ዝቅ ማድረግ አይደለም። ይሄ ስርዓቱ ነው። እነሱም ከቤተ መቅደስ የሚያስቀምጡት ምን እንዲልላቸው፣ እንዲከብርላቸው፣ እንዲፈውስላቸው። ስለዚህ በየቦታው አይቻልም፣ በካህናት እጅ ብቻ ነው። ከቤተ መቅደስ ወጥቶ ለድውይ ይቀባል ነው መልሱ። ሐዋርያት በኢየሱስ ክርስቶስ ማን ነው በአብ በወልድ በመንፈስ ቅዱስ ስም የማቴዎስ ወንጌል ምዕራፍ 28 ላይ የተመዘገበ ነው። ወንዝ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ይሄንን ያዘዛቸው ማን ነው? ኢየሱስ ክርስቶስ አይደል እንዴ? አብ ወልድ መንፈስ ቅዱስ አንድ ላይ ሆነው ሳይሆን ያዘዘ ማን ነው? ማን ነው ያዘዘ? ወልድ በለበሰው ስጋ። ግን አብ ደግሞ በማን ህልው ነው? በወልድ። አብና መንፈስ ቅዱስ በአብ ማን ነው? በወልድ ህልዋን ናቸው። የአብ ንግግር የወልድ የመንፈስ ቅዱስ ነው። የወልድ ንግግር የአብ የመንፈስ ቅዱስ ነው። የመንፈስ ቅዱስ ንግግር የአብና የወልድ ነው። የአብ ትእዛዝ የወልድም የመንፈስ ቅዱስም ነው። የወልድ ትእዛዝ የአብም የመንፈስ ቅዱስ ነው። የመንፈስ ቅዱስ ትእዛዝ የአብም የወልድም ነው። ስለዚህ ማን አዘዘ? ወልድ። ምን ብሎ ስታጠምቁ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምን ማለቱ ነው? በእኔ ስም በአባቴ ስም በመንፈስ ቅዱስ ስም ማለት አይደል እንዴ? ስለዚህ በኢየሱስ ክርስቶስ ስም ያጠምቃሉ ማለት በኢየሱስ ክርስቶስ ስም ቢያጠምቁ ሐዋርያት አብና መንፈስ ቅዱስ በወልድ ህልዋን ስለሆኑ ይቻላል ነው። በቃ ይቻላል። ዛሬ በኢየሱስ ስም ለምን አናጠምቅም የሚል ሰው ሊኖር ይችል ይሆናል። በኢየሱስ ስም ለምን አናጠምቅም? ስልጣኑ ካለ ሐዋርያት ያን ጊዜ ሲያጠምቁ አንደኛ ሐዋርያት ያጠመቁበት ወቅት ይህ ሥርዓተ ጥምቀት ገና እያለማመዱ የነበሩበት ወቅት እንጂ ፍጹም አልነበረም። በጣም ይህ ጥምቀት ስለ ጥምቀት ምንነት የሃይማኖት እየሰፋ የመጣ እኮ አብዛኛው ሐዋርያት ለኮሱት እንጂ ከዛ በኋላ ባለው ትምህርት ነው። ስለዚህ በኢየሱስ ክርስቶስ ስም እንዲሁም በሐዋርያት ሥራ ምዕራፍ 3 ላይ ተመዝግቦ ስናነብ ተንስ በስሙ ለእግዚእ ኢየሱስ ክርስቶስ ያለ ጴጥሮስ በኢየሱስ በናዝሬቱ በኢየሱስ ክርስቶስ ስም ተነስ ነው ያለ። ታዲያ በአብ ስም አላለም፣ በመንፈስ ቅዱስ ስም አላለም፣ በናዝሬቱ በኢየሱስ ክርስቶስ ስም አለ። ለምን? አብና መንፈስ ቅዱስ በወልድ ህልዋን ስለሆኑ ኢየሱስ የሚለው አብ ወልድ መንፈስ ቅዱስ። ሌሎቹ እንደሚሉት ኢየሱስ አብና መንፈስ ቅዱስን አይገልጥም የሚል የቤተ ክርስቲያን አስተምሮ የላትም። ምክንያቱም በስልጣን አንድ ስለሆኑ ያን ጊዜ ተችሏል። ሐዋርያት አድርገውታል። ዛሬ በአዲስ ኪዳን እኛ የምንጠመቅ ሰዎች ግን የምንጠመቅ በወልድ ስም ብቻ አይደለም፣ በመንፈስ ቅዱስ ስም ብቻ አይደለም፣ በአብ ስም ብቻ አይደለም፣ በሶስቱ ስም እንጠመቃለን። ምን ብለን? ሶስት ስም አንድ አምላክ ብለን እንጠመቃለን ነው። ሴቶች ወርሃዊ ግዴታ ላይ እያሉ አውደ ምሕረት ላይ መውጣት ይችላሉ ወይስ መዘመርም በሌላ ነገር አገልግሎት ለመስጠት አውደ ምሕረት መውጣት ይችላሉ ወይ? አይችሉም ነው። ቅድም ተነግሯል። አይችሉም። እሱ ብዙ ጊዜ ሰዎች የምንኖረው በእግዚአብሔር በተጻፈልን ብቻ ነው ይላሉ። ኃጢአት ብንሰራ ያን ፈጣሪ ያውቃል። ስለዚህ የምንኖረው ፈቃዳችንን ወይንስ እሱ የጻፈልንን የፈቀደውን ብቻ ነው የምንኖረው? በኦሪት ዘፍጥረት ምዕራፍ 6 ቁጥር 9 ላይ 120 ዘመን ሰው ይኖራል ብሎ እግዚአብሔር ተናግሮ ነበርና በዛ የነበሩ ሰዎች እድሜያችን 120 ብቻ ነው የተጻፈልን ይሄ ነውና 100ውን ዓመት ኖረን 20ውን ዓመት ንስሐ እንገባለን ብለው በኃጢአት ኑሮው ነበር። በኋላ እግዚአብሔር የሰው የሥጋ ፍጻሜ ሁሉ ወደ እኔ ደርሷል ብሎ ሊያጠፋቸው የንፍር ውሃ አዞባቸዋል። ስለዚህ የተሰጠኝን እድሜ ብቻ ነው የምኖር ብሎ ራስን ለኃጢአት ማጋለጥ ስለማይገባ ሁሌ ቅድም እንደተባለው ንስሐ ሳይቋረጥ እየገቡ ከእግዚአብሔር ጋር መኖር ግዴታ ስለሆነ ሰው እንደ ልቡ እንደ እንስሳ መሆን ስለማይገባው በሕግ እግዚአብሔር ተወስኖ መኖር ስለሚገባው የተሰጠኝን እድሜ ነው የምኖረው ብሎ በኃጢአት ውስጥ መመላለስ እንደ ክርስትና አይፈቀድም፣ አይሆንም። ይሄ የብሉይ ኪዳን አገልግሎት ነበርና ሊቀ ካህናት በዓመት አንዴ እየገባ መስዋዕት እየሰዋ መስዋዕታቸውን ያሳርግላቸው ነበር። ርግብ፣ ዋኖስ እንዲሁም ደግሞ የበግ አውራ ጊደር የሚሰዋበት አለ እንደየኃጢአቱ መጠንና የዛን ጊዜ ሊቀ ካህናቱ ነው እየገባ መስዋዕት አሳርጎላቸው ይወጣል። ሲገባም እግሩ የሚታሰረው ሌላ ሊቀ ካህን እስኪሾም ድረስ ሌላ ሰው መግባት ስለማይችል ነው። መስዋዕቱን አቅርቦ እስኪወጣ ድረስ በኃጢአቱ ምክንያት ቢወድቅና ቢሞት ገመድ ታስሮ የሚገባበት ምክንያት ተጎትቶ ለማውጣት ነው። በዙሪያው ላይ ሲገባ ይሄ የሚለብሰው ልብስ ላይ እንደ ቃጭል ያለ መርገፍ ይደረግለታል። ያ ሲዞር ሲቃጭሉ ሲሰማ ሰውየው በሕይወት እንዳለ የሚያሳይ ነው። ጸሎቱን አሳርጎ ይገባል። ሊቀ ካህናት ብቻ በዓመት አንድ ጊዜ ይገባበት ስለነበረ ነው። አሁን ደግሞ ካህናት ብዙዎቹ የሆኑ ነበሩ፣ እንዳይኖሩ ሞት ከለከላቸው ብሎ በዕብራውያን 7 ላይ የተጻፈውን ቃል ለመፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ ካህን ሊቀ ካህናት ሆኖ ገብቶ ወደ ቤተ መቅደስ ሊገቡ የሚችሉትን 2
ጌታችን ሲሰቀል መጋረጃዎች ተቀደዋል። አንደኛው ከላይ እስከ ታች ያለው የፈትል መጋረጃ ነው። ይሄ መጋረጃ ሲቀደድ ኑ ሁላችሁም ግቡ ወደ እኔ ኑ ሲል ነው። ሁለተኛ ጎኑ ነው የተቀደደው። ጎኑ ሲቀደድ ውሃ ደም ፈሷል። በውሃው እንድንጠመቅበት ነው። ደሙ ደግሞ የኃጢአታችን ማስተሰሪያ ሆኖ ኢየሱስ ክርስቶስ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ኃጢአታችንን በራሱ ካነጻ በኋላ ለካህናት አባቶቻችን ስልጣን ስለሰጠ ወደ ቤተ መቅደስ እየገቡ የሚያቀርቡት መስዋዕት አሁን ክርስቶስ ነው። የሚሰውት መስዋዕት ክርስቶስ ነው። ስለዚህ አሁን ካህናት ሁሉ በክህነታቸው መሰረት ኃጢአትን የሚያስተሰሩ ስለሆኑ ያ የብሉይ ኪዳን ስርዓት በተሽሮ ሳይሆን እያለ ሆኖ ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ አምላካችን ስለፈቀደ ግቡ ስላለ አሁን ካህናት እየሆኑ ሁሉም እየገቡ ኃጢአትን ያስተሰርያሉ።